በተከላካይ ቦታው ላይ ኳስ የተቀባበሩ ፓስ አድርጋለች እኮ ኮሶኑ ለሶፊ ፓስ አድርጋለች። ግራ መስመር ላይ ዲዮማንዴ ድሪብል አድርጎ እየገባ ይገኛል። ዲዮማንዴ ግራ መስመር ላይ ዲዮማንዴ ኦ ማይ ጋድ ፍራንኬሲ ወዘወዘው ጎል ፍራንኬሲ ኮትዲቯር የጀርመንን መረብ ወዘወዘው ቡም ጎል ኮትዲቯር ጎል አፍሪካ ኃያሏን ጀርመንን ኮትዲቯር 1-0 መምራት ጀመረች። ይሄ ያልተጠበቀ ያልተገመተ ክስተት ነው። ከግራ መስመር ላይ መልስ ዲዮማንዴ ሰራላቸው። እግር ስር አማድ ዲያሎ ገባ። ከዛ በኋላ ፍራንኬሲ ከአማድ ዲያሎ የተመለሰ ኳስ ነበር በግብ ጠባቂው በማኑኤል ኖየር። ፍራንኬሲ እዛው ላይ ወደቁበት መረብ ላይ ወዘወዘው። ለመመለስ አድርጎ ነበር። ውሳኔው ይገርማል። የሆነ እንቅስቃሴ ቢያደርግ ወይም ኳሱን ለመያዝ ቢሞክር ወይ ኳሱ ይመለሳል ወይ የአማድ ዲያሎን ጀርባ ነበር የሚመታው። ወዲያውኑ በመጣበት ቅጽበት መወሰኑ ይህ የቀድሞ ኤሲ ሚላን ባርሴሎናና የአሁኑ የአል ተጫዋች ፍራንኬሲ ልዩነትን ፈጣሪ አድርጎታል። ብራውን ለማዳን ሞክሮ ነበር፣ ተንሸራቶ ነበር ከማኑኤል ኖየር ጋር። ነገር ግን የፍራንኬሲን ኳስ ማዳን አልቻሉም። ኤመርሰን ፋዬ እንደ ሕፃን ልጅ ነው የቦረቁት። ግርምዬ የ42 ዓመቱ አሰልጣኝ ፈረንሳይ ተወላጁ ኮትዲቯር ብሔራዊ ቡድን አሰልጣኝ ፍራንኬሲ የአል አህሊ በሳውዲ ፕሮ ሊግ የሚጫወት ተጫዋች ነው። ፍራንኬሲ ጀርመኖችን አስደነገጧቸው። አሁን ቆንጆ ጨዋታ ነው። ምንጊዜም ጎሎች ሲገቡ ጨዋታዎች ሙሉ ነገራቸው ይቀየራል። ትልቁን ስራ የሰራው ዲዮማንዴ ነው። ዲዮማንዴ አስደናቂ ተጫዋች ነው። ያን ዲዮማንዴ 19 ዓመት የአርቢ ላይፕዚግ ተጫዋች ነው። ያን ዲዮማንዴ ሊቨርፑል ለዚህ ተጫዋች 100 ሚሊዮን ዩሮ ወይም 86 ሚሊዮን ፓውንድ መጫወት ችሏል። አምና ነው ወደ ራይዝ ስፖርት እግር ኳስ ክለብ ያመራው። Why not indeed? He said at least 5 games. ከመስመር ላይ Pretty amazing and certainly capable. ኡንዳቭ አለ። አስደናቂ ኳስ ለጠፈው ዴኒስ ኡንዳቭ አጎል ያሬው ሰራ በአስደናቂ ሁኔታ የተሻገረውን ኳስ ሁለቱ ቅያሬዎች አሚር ያሻገረውን ኳስ ዴኒስ ኡንዳቭ ጎሉ ጣራ ላይ ለጠፈው። ቦንዛ ቶማስ ሙለር ተነስቶ እያጨበጨበ ነው። ኢልኬ ጉንዶጋን አጎሉ አስደናቂ ኳስ ነው። ማተስ ሂውመልስን ነው የተመለከትነው። ከቀይ መስመር አቅጣጫ አሚር ያሻገረው ኡንዳቭ ወዘወዘው። የሱስ ጋር ተጫዋች ድፍረቱ ቦንዛ ኡንዳቭ ቦንዛ ጀርመን ቦናንዛ ጁሊያን ኔግልስማን የሚስት የሚጨብጡትና ያጡት በረሳ ምርጥ ጎል ላሎሻንም አሚሪ ነው ሲያደርገው ኡንዳቭ ነው የጨረሰው። ተቀይሮ የገቡት ኡንዳቭ በ8 ጨዋታ 8 ጎል ግን በጀርመን ብሔራዊ ቡድን ቹቻ በጣም ደጋግሞ ሲናገር ነበር፣ ከዚህም ሲናገር ነበር። ይሄ ሁኔታ ጎል ይህን ድል እያገኙ የሚያባክኑት ዋጋ እንዳያስከፍላቸው የሚለው አስተያየት አሁንም ጥያቄ የለውም። ፍሎሪያን ቨርትዝ ዳኛው የውሃውን ረፍት የረሱት ይመስላሉ። ግርምዬ አሁን ሌላ ጎል ተቆጥሮ ኮትዲቯር ቢሸነፍ በማስተት ነው በራሱ ስተት ያገኛቸውን 3-4 የጎል አጋጣሚዎች አይታል በረኛን እስከ ማግኘት ድረስ ጀርመኖች መነቃቃት አሜሪ አበርዝ አደገኛ ኳስ ነበር። ጆናታን ታውን በድጋሚ ሩዲገር ያስጣለው ኳስ ግራ መስመር ላይ ፍሎሪያን ቨርትዝ ወደኋላ ጆናታን ታ ፌሊክስ ነሜቻ ከተተው ኦፍሳይድ ነው። ዋጋ ከፈለ። ኡንዳቭ ከተተው ምርጥ ጎል ከተተው። ኡንዳቭ ደገመው። ኡንዳቭ ባለቀ ሰዓት ከተተው ሁለተኛውን ጎል ለጀርመን። ነግሬሃለሁ እኮ የኮትዲቯር ደጋፊዎች ተነቀጡ። ድራማ አለው ብያለሁ። ዋው ጀርመን 1-0 ሲመራ ቆይቶ ጆናታን ታ የሰነጠቀውን ኳስ ኡንዳቭ መረብ ላይ ወሰወሰው።
ግን ኦፍሳይድ የሚመስል ነገር አለው። ኧረ የለም ዴኒስ ኡንዳብ ሁለት ጎሎች ኡንዳብ ተቀይሮ ገብቶ ውጤቱን ቀየረው። የስቱትጋርቱ በልደት ቀኑ ዋዜማ ጆናታን ታህ ፌሊክስ ነሜቻ አለ እዛ ጋ ያው እዛ ጋ አለ ላይ ኮናን አለ እንጂ ኦፍሳይድ ይሆን ነበር። ኮናን አተረፈው። የመጀመሪያው ንክኪ ይገርማል። ሁለተኛው ኮናን አተረፈው። አስደናቂ ነው። ኡንዳብ መረብ ላይ ወሰወሰው በማያገግሙበት ሰዓት ላይ ኡንዳብ ወሰወሰው። ድራማ አለ አልኩህ እኮ 88ኛው ደቂቃ ላይ በጣም በልደት ቀኑ ማግስት ወሰወሰው። ኡንዳብ 29 ዓመቱ ላይ ይገኛል። ሃፒ በርዝዴይ ኡንዳብ። ሲሞናቲን ግራፊቱን ሸፈነ። ኮትዲቫር በራሱ ሰዓት የሱ ስህተት ነው። እሱ ማስቆጠር የነበረበት ኳስ ቀጥታ ቢመታው ጎል ቢያንስ ከባድ ነበር። ኡንዳብ ወሰወሰው። ኮትዲቫር አስደናቂ ቡድን ነው፣ ግን ያም ቢሆን ጀርመን ፈትኖታል። በመጨረሻ ሰዓት ፌሊክስ ነሜቻ ነው ስራውን የሰራው። ጆናታን ታህ ፌሊክስ ነሜቻ እንዴት እንደሰነጠቀለት ተመልከተው። እንዴት እንዳዳነው እዛ ጋ ያለው ኮናን